ፌስ ቱ ፌስ ፋይቲንግ ሚክስድ ማርሻል አርት የሚባለውን መሰልጠን ጀመርኩኝ ሐሙስ ካልወጣ ወስደዋለሁ የሚል መልእክት መንገድ አድርጎ መጠቀምን ያወሩ ነበር የሆነ ነገር ያገኘነው ነገር ለወንጌል መንገድ አድርጎ መጠቀምን የሆነ ቀን በጣም በቃ እግዚአብሔር ልክ አይደለም የሚል ነገር ውስጥ የመጣ ደም ቮሚት አድርጌ ያቃለው ደም እስከ መሽናት ድረስ አንድ በጣም ትልቅ ታዋቂ ጠንቋይ ከተማው ላይ ዝናብ እንዳይዘንብ ለ3 አመት አድርቃለች ይገላሉ ሰው እሺ ያው ሰይጣን ሊሰርቅ ሊያጠፋ ሊገድል ስለሚመጣ ሌላው ሀገር እንዲሰማኝ as much as possible በቋንቋ ደግሞ ራሴን ዴቨሎፕ ማድረግ አለብኝ እኔ ምንድነው አንድ መጽሐፍ ቅዱስ በእጅ ያለችኝ ይያት ያለው መጽሐፍ ቅዱስ ኢየሱስ ያድናል ስል ነው የሚወድቀው ሲል አጠገባቸው ያለው ሌላ ወደቀ ሰላም ለእናንተ ይሁን የእግዚአብሔር ቤተሰቦች ይህ በጋብስ ዓለም አቀፍ አገልግሎት በአንጾኪያ ሙቭመንት እየተዘጋጀ የሚቀርብላችሁ የኔ ቀን የተሰኘው የቴሌቪዥን ዝግጅታችን ነው በዛሬው የኔ ቀን ዝግጅታችን ይዤላችሁ የምቀርበው ሰው ብዙ ስጦታ ብዙ ክህሎት ያለው ሰው ነው አትሌት ነው አሰልጣኝ ነው ሚሽነሪ ነው ሌሎችም ደግሞ በኋላ ላይ የምናነሳቸው በውስጡ የተቀመጡ እግዚአብሔር ያስቀመጠው ትልልቅ ነገሮች ያሉት ሰው ነው ወንድሜ አማኑኤል ኃይለ ማርያምን ይዤላችሁ ነው ዛሬ የምቀርበው በጣም ደስተኛ ነኝ በእንዲህ አይነት መልኩ ደግሞ ስላገኘሁ በጣም ደስ ብሎኛል ዛሬ በእርግጠኝነት ተመልካቾች አትርፈው እንደሚወጡ እርግጠኛ ነኝ ክብር ለኢየሱስ ይሁን ምን ደስ ብሎኛል ስላገኘኋችሁ ታንክ ዩ ፓስተር ታንክ ዩ እንደው እኔ ራሴ እንኳን በአንድ ስም ለመግለጽ አልችልም ሚሽነሪ የሚለው በቂ እንደሆነ ባምነ ለሚሽን ስራ ግን የሄድክባቸው መንገዶች ሁሉ ረድተውሃልና ወደ ሚሽን እየመነዘርክ እየተረጎምክ ነው የኖርከውና እንደው ስፖርቱ አካባቢ ላይ ትንሽ እንቆይና ከዛ በኋላ ወደዚህኛው እንመጣለንና ምን ስፖርት ላይ ተሳትፈሃል እንግዲህ ከልጅነት አንስቶ ነው ስፖርት ውስጥ ያደግኩት የምኖርበት ኤሪያ ላይ አካባቢ ላይ የተለያየ ስፖርት እንደማንኛውም ሰው እንሰራለን ያው ግን ኖርማሊ በመሰልጠን ደረጃ ለተወሰነ ጊዜ ማርሻል አርት ውስጥ ቆየሁኝ የተወለድኩት መጥቶ የምትባል ውብ የሆነች ከተማ ውስጥ ነው ዋው እና የሉባቡር ዋና ከተማ ናት እዛ ማርሻል አርት ትሬኒንግ ያደረኩኝ ከቆየው በኋላ ወደ ሌላ ስፖርት ቴኳንዶ ስፖርት ገባውና በዛ እስከ ተወዳዳሪነት ድረስ እዛ ውስጥ ደግሞ ከተወሰነ ጊዜ በኋላ አንድ አሁን የአፍሪካ ማርሻል አርት ፌዴሬሽን ፕሬዚዳንት ጁዶ አይኩዶ ኬምቦ ጁጁትሱ እንዲሁም ደግሞ ፌስ ቱ ፌስ ፋይቲንግ ሚክስድ ማርሻል አርት የሚባለውን መሰልጠን ጀመርኩኝ እኔ ትንሽ ወደ ቦክስ አደላ ነበር እዛ ላይ አደኩ ማለት ነው እዛ ሁሩሙ የምትባል ከተማ ላይ አሰለጥን ነበር ትምህርት ቤት ከፍቼ ማለት ነው ከአሰልጣኝ ጋራ በመሆን ዛኔ ከነበረው አሰልጣኝ ጋር በመሆን ዛውልሙስ ወደ 200 አካባቢ ተማሪዎች ነበሩ ኦንስሞስ ነሲብ አባገመቺስ የተወለደበት ቦታ ማለት ነው መጽሐፍ ቅዱስን ለመጀመሪያ ጊዜ ወደ ኦሮምኛ የተረጎመው ሰው ማለት ነውና እዛ አሰለጥን ነበር በዛ ውስጥ ነው ያደኩት ከዛ በኋላ ነው እንግዲህ ወደ ሩጫ በመልእክት ነው ወደ ሩጫ የመጣሁት እንደው እዛ ከመግባት በፊት በእነዚህ አሁን በነገርከኝ እስከ ተወዳዳሪነት ገብተሃል ለምሳሌ ያክል አው በቦክሱና ሚክስድ ማርሻል አርቱ ላይ አው አንድ ጥሩ አሰልጣኝ ነበረን ቴኳንዶ የሚያሰለጥን እሱ ቶሎ እንድለወጥ አደረገኝና ኦኬ እሱ ጋራ የደማውን ሱዳናዊ ሰውዬ ፑሮ ይባላል የአፍሪካ ማርሻል አርት ሚክስድ ማርሻል አርት ፕሬዚዳንት ነው አሁን ሱዳናዊ ነው ግን በዜግነት ካናዳዊ ነው እሱ ጥሩ ስልጠና ሰጠኝ ከዛ ወደ ተወዳዳሪነት አካባቢ ድረስ የሀገር ባልወክልም ሆነ ለውድድሮች በቃ ከዛ ወደ ሩጫ ሄድክ ከዛ በኋላ ወደ ሩጫ ገባ ወደ ሩጫ ስገባ ወንጌል በልጅነት ነው ቤተክርስቲያኑ ስላደኩኝ መቱ ቤቴል መካነ ኢየሱስ ነው እኔ ተወልጄ እዛው ነው ያደኩት ያው ግን ራሴን ሳቅ ራሴ ወስኝ በደንብ ወደ አገልግሎት ወደ ስትሪት ፕሪቺንጉ እንድገባ ያገዙኝ ሁለት ሰዎች ናቸው
ቄስ ሪስቶና ወይ ሚሽነሪ ሪስቶና አንድ ሌላ ማቲ የሚባሉ ሰው የነበሩ ልጆች ያለን እዛና መንገድ አድርጎ መጠቀምን ያወሩ ነበር የሆነ ነገር ያገኘነውን ነገር ለወንጌል መንገድ አድርጎ መጠቀምን እና እሱ ውስጥ ያለ የሆነ ሰዓት ላይ ጊዜው አይ ቲንክ 2002 አካባቢ ሜሴጆች በጣም ይመጣሉ ዓለምን ትዞራለህ የሚል ከ9 ዓመቴ አንስቶ ያ ትንቢት ይነገራል 11 ዓመቴ ላይ በጣም አስታውሳለሁ ትልቅ ኮንፈረንስ ተዘጋጅቶ አውለገባ አዳራሽ የሚባል ላይ እኔን ጠርተውኝ ዓለምን ትዞራለህ ወንጌል ይዘህ የሚል መልእክት መጣና በ11 ዓመቴ ላይ በደንብ አስታውሳለሁ ያንን ቅርብ ጊዜ ጽፌው ነበር እንደውም ፌስቡክ ላይና አንድ አቶ በፍቃዱ አደባ የሚባሉ ሰው ኮሜንት መልሰው ነበር እዛ ላይ እሳቸው ነበሩ እንዲጸልዩልኝ ተጠርተው የጸለዩት ዛኔ ይሄ ሜሴጅ ሲተላለፍና በህይወት አሉ ደስ አለኝ ሳያቸውና ያ መልእክት ተላለፈ ሩጫ ከዛ ትሬዲንጎቹ ቀድም የነገርኩ ስፖርት ውስጥ ከቆየውኝ በኋላ የሆነ ሰዓት ቃለ ሕይወት ቤተክርስቲያን አገልግሎት አገልግለን አንድ እህታችን ቤት ሄድን በጣም ጸሎት የምንጸልይበት ቤት ነበር አሁን አሜሪካ ነው የምትኖረው እናታችን ናት የሷ ልጅ ቤት ሄድን ነው ዘሮ ዜና የምትባል በጣም ጀግና እዚህ የደረስንበት አሁን ክርስቶስ ነገር እንዲገባን ካረጉ ሰዎች ውስጥ ቀድሚያውን ቦታ የምትወስድናት እና 3 ቀን 4 ቀን እንድንጸልይ በረዘታብን ታበረታታናለች ትቆጣናለች እና ከሷ ጋራ ቃለ ሕይወት ቤተክርስቲያን ፓስተር ጌቱ ነበር ፓስተር ጌቱ አሁን የህብረቱ የካውንስሉ ጻፊ ነበር እዛ ፓስተሩ ነው የሚያገለግለው እና እዛ እሱ ጋር አገልግለን ወደ እነሱ ቤት ገባን እነሱ ቤት ስንገባ አንድ ሰው መጥቶ በራን ኳክቶ ሰላም ትባላለች ባለቤቷ የዜና ልጅ ማለት ነው በራን ኳክቶ ማንን ፈልገ ነው ሲባል አንድ ልጅ እዚህ ውስጥ አለ መልእክት ይዤ መጥቻለሁ እግዚአብሔር ዓለምን ትዞራለህ ይለዋል እሱ ግን እዚህ ቆይቷል ሐሙስ ካልወጣ ወስደዋለሁ የሚል መልእክት ዋው እና እሁድ ነው አገልግለን የምንመጣው ሐሙስ ከፊታችን ያለው ሐሙስ ማለት ነው ወዴት ካልወጣ ከዚህ ካልወጣ መጡ ከከተማ ካልወጣ ነውና ወደ አዲስ አበባ ለመሄድ ብዙ ጊዜ አስባለሁ ውስጤ ያለ ምክንያቱም የተነገሩኝ ሜሴጆች መከናወን የሚችሉት እኔ ወደ አዲስ አበባ መጥቼ ነው እና ያንን መረዳት አልነበረኝም በዛም መረዳት ሰፖርት ያደረገኝ ሰው አልነበረምና ተጨነኩኝ የተወሰነ አንድ 3 ቀን ተጨነኩኝ እሁድ በጣም ሲጨንቀኝ ዋለ ሰኞ እንደዛ ማክሰኞ ሲያመኝ ሁሉ ነበር ትዝ ይለኛልና ሮብለታ በቃ መጽሐፍ ቅዱሴና ባጊጄ ተነሳውና እናቴን ደግሞ በጣም ስለምንቀራረፍ የመጨረሻ ልጅ ነኝ እኔ በጣም አዘነች ከኔ መለየት አትፈልግም ነገርኳት በቃ ጌታ አውጣ ብሎኛል ይድሎኛል የት ነው የምትሄደው እሺ ማንጋ ነው የምትሄደው ላግም በቃ ጌታ ሄድ ብሎኛል ሄዳለሁ ብያት መጣው እዚያ እንደማቀው ሰው ቤት አረፍኩኝ እና ሩጫ ጀመርኩ እዛ የመጣውበት ያረፍኩበት ቦታ ሩጫ አሰልጣኝ ነው እና ተከፋፈቱ መንገዶቹና ዝምድና የለንም እሱ ሩጫ ያሰለጥናል ታዋቂ ሰዎችን ያሰለጥናል ከካታር ነው ካታር ብሔራዊ ቡድን ሯጭም ነበር አሰልጣኝም ነበር እዛና ነው የመጣው እዛ ተዋጣዋት አበሻ ነውና ግርማ ረጋሳ ይባላል እና እሱ የተወሰነ 7 ወር አካባቢ እነሱ ጋራ ኖርኩኝ እነሱ ቤት እና ጧት ትሬዲንግ ሲወጣ ከሱ ጋር ወጣለው አየው የሆነ ቀን በጣም በቃ እግዚአብሔር ልክ አይደለም የሚል ነገር ውስጥ የመጣ ለሰው መናገር ከባድ ነው በዛን እድሜ በዛን ጊዜ እንዴት ይሄ ነገር ይሆን እንደዚህ እግዚአብሔር ብሎኝ ነው ብትል ከባድ ነው ነገሩ ይሄን አይቼ ነው ተደጋጋሚ ልማቼ ነው ሰው ተናግሮኝ ነው የሚለው ግን አንድ ቀን ሴቶች ይሮጡ ነበር እንደዚህ ዱባይ ወክለው የሚሮጡ የተለያየ ሀገር የሚሮጡ ታዋቂ ሯጮች እሱ ጋር አሉ ሴቶችና ያው ባይምሯችን ሴቶች ለወንዶች ሲምፕል ናቸው በሁሉም እና ከነሱ ጋር ትሬዲንግ ወጣንና አብሬያቸው ሩጬ ተወሰነች 15 ደቂቃ ጨረስኩ ጨርስ ይሄ ነው እንደ ትሬዲንግ ብለው ነው ኮሯጭ መሆን ይችላል በቃ የሚል ነው ትንሽ ሰውነቴም ትልቅ ነው በቦክስ ትሬዲንጉን ብዙ ስለምሰራና ሰውነቴ አደግይል ነበር ተለይቶ ፎቶን ከባድ እዚያ አካባቢ ትንሽ ነበርና እንትኑም አለ ይሄ ከዛ የመጣህበት እንትን ኮንፊደንሻሊ በስጋክ እንትን ያረጋል ምንንም ሁሉንም ምትችል ይመስላል ለካ ዛን ቀን 15 ደቂቃ ወርም አፕ ነበረች ከዛ ሁሉም ሴቶቹ ልብሳቸውን አውልቆ በቁንጣ በትናንሽ ቁንጣ
ቀለል ባለች ነገር ከዛ ጫማቸውን ሁሉም ቀያይረው ምንድነው ሲል ወርማፕ ነው እኮ ተሰራላችኋል እየቀለዳችሁ ነው አይ ወርማፕ አንድ ነገር ገባኝ ከዛ በኋላ ግን ቤት ከገባ በኋላ ቀላል መንገድ የለም እግዚአብሔር ለካ ጳውሎስ ስለ ሩጫዬን ጨርሻለሁኝ እንዳለው ዮሐንስ እንደሚናገረው መጽሐፍ ቅዱስ ሙሉን ብናየው ከሩጫ ጋር ነው ከጉዞ ጋር ነው የሚያገናኘውና እሱን በሊትራል በሩጫ ውስጥ አስገብቶ ሊያስተምረኝ እንደፈለገ ገባኝ እኔ አይ ቲንክ እንግዲህ አልገባ ብሎኝ ይሆናል እንግዲህ በዛ ወይ መረጠውና እዛን ቀን ትሬኒንግ ያለቀስኩ ነው የጨረስኩት to tell you frankly ሴቶቹ ኢንጂን ተገጥሞባቸው የሚሮጡ እንጂ ሰው አይመስሉም እና ሲምፕል አይደለም በጣም ለኛ ነገር ነኝ ደሞ እኔ በስፖርት ውስጥም ትንሽ ስለመጣው የተለያየ ስፖርት ሰርቼ በጣም ለኛ ነኝ ዲሲፕሊኖችን በጣም ማንበብ ጀመርኩ በዝግጅት አምናለሁ ማንበብ ጀመርኩ በጣም ሯጭ ለመሆን ፕሮፐር ሯጭ ባጭር ጊዜ ምን ያስፈልጋል ምን ያህል ሰዓት መተኛት በቀን ስንት ሊትር ውሃ መጣት አለብኝ ምን መብላት አለብኝ ምን ያህል ትሬኒንግ መስራት አለብኝ ምን አይነት መስሎች ናቸው ለዛ መዘጋጀት ያለባቸው የአእምሮ ዝግጅት ሳይኮሎጂካሊ ፊዚካሊ ኢሞሽናሊ ያሉት ነገሮች እንዳለ እያጠናው በዛ ተጓዳኝ ደግሞ መጽሐፍ ቅዱስ ስለ ሩጫ ምን ይላል የሚለውን ነገር አብሬ እያጠናው መጣሁን አሳጥሬ ልንገርና አንድ አመት ከ4 ወር ሰርቼ ነው ከዛ በኋላ ዱባይ ፉጂራ የምትባል ቦታ ሄጄ ያሸነፍኩት እና which is እኔ ኦሎምፒክ እና ወርልድ ሻምፒዮን አሸንፌ በጣም ፌመስ ይሆንኩ ቢሆን ኖሮ በጣም የሚጻፍ ነገር ነበር ይሄ ግን ዲሲፕሊኑን በጣም ነበር የምከተለው መተኛት ያለብኝና ያልተኛለሁ እስከ 7 ሊትር ውሃ ጠጣለሁኝ ሁለቴ ሶስቴ የኔ ቦዲ ይፈልጋል ውሃ ሁሉም ሰው አይደለም ያመጣት ያለበት የኔ ቦዲ ታይፕ ያንን ያህል ውሃ መጠጣት ይፈልጋል እና በጣም ዲሲፕሊን ጠብቄ ነበር ምሰራ ፉጂራ የምትባል ቦታ ላይ 2012 ላይ መስለኛል በፈረንጆች እንግዲህ የመጀመሪያውን በድል ጀመርኩኝ በሱ ወንጌልን መስበክ ጀመርኩ ማለት ነው በዛው በየርኩበት ከተማ ላይ ወንጌልን ሰብካለሁ ሰዎችን አገኛለሁ ዱባይ ላይ ተከፈተ በር ለተመላልሽ የመሄድ ጀመርኩ ኤርትራውያንን ማገልገል ጀመርኩኝ በጣም ብዙ ኤርትራውያን ማገልገል ጀመርኩ ሌላ ጊዜ እንደው በሰፊው ብናመሰግናቸው በጣም ቤቷ እስኪዘጋ ድረስ ለወንጌል ቤቷን ሰጣ እስክትሰደድ ድረሰች ሰማሃር የምትባል ሴት አስተዋውሳለሁ አጋንንት ነፃ ሰዎች ካጋንንት ስራት ይፈታሉ ሩጫው መንገድ ነው እንሄዳለን እንሮጣለን ከዛ በኋላ ደግሞ ወር 2 ወር 3 ወር እስከ 4 ወር ድረስ ደግሞ አገልግሎት እናገለግል ነበርና ይሄን ይመስላል አጭሩ ፋስት ይገርም ነው እንደው የትሬኒንጉ ዲሲፕሊኒንጉን እዛ ውጤታማ ለትሆን የቻልከበት የከፈልካቸው ዋጋ ነበርና ከባድ ላስጨራሽ የሆኑ ነገሮች ነበርና እንደው አንዳንድ ጊዜ የገጠመህ የነበረው ነገሮችን ብታነሳልኝ ከሰውነት ጋር በተያያዘ በህመም መልክ የሚከሰቱ ከባባር ነገሮች ባለፈው ስትናገር ሰምቼ ተደንቄያለሁ አዎ ምንድነው ሩጫ ቀላል አይደለም ሁሉም ስፖርት ቀላል አይደለም ግን እንደ ሩጫ አይነት ደግሞ አስከፊ ስፖርት የለም ሰውነትን ታጣለ ታረክፈዋለ ሰውነቱን ዴቨሎፕ ያደርጋል ያሳድጋል አይደለ ሰውነት አለ ሯጭ በጣም ከስቶ ነው የምታየው በሽተኛ መስሎ ነው የምታየው እኔ ትዝ ይለኛል የሆነ ጊዜ እዚህ ከሰራው በኋላ ወደ መቱ ሲሄድ ታሟል ብሎ አስወርቶብኛል ማለት የሆነ የሚያከሳ በሽታ አይነት ነገር ማለት ነውና ታሟል ብሎ ደውሎ ጠይቀኝ ሰው አለ እውነት ነው ወይ የሚቀርበኝ ጓደኛዬ እውነት ነው ወይ ያለኝ አይ እኔ ሩጫ ጀምሬ ነው ድኜ ነው አልኩት ማለት ወደ ሩጫውና በጣም ዋጋ ያስከፍላል በጣም ለአስጨራሽ ነው በጣም ይሄውን አሞት ብዙ ጊዜ ቮሚት አድርግ ነበር ደም ቮሚት አድርግ ያቃለው እንግዲህ ባይመችም እንግዲህ ደም እስከ መሽናት ድረስ የተለያዩ ችግሮች የጆይንት ችግር እኔ አሁን ሩጫውን ያቆምኩበት ከ4 አመት አካባቢ ነው ታላሁን በአይቲ ባን እቺ ጎን ላይ በግራግሬ ላይ በተከሰተ ነውና ሱ መሰራ ኦፕሬሽን መሰራት አለበት በሚል የ6 ወር እየጠበቅኩኝ አሁን 4 አመት አካባቢ ደርሷል በዛ ነው የተለያየ ህመም የተለያየ አስቸጋሪ ምሉ ተራህመም ሳይሆን ከህልምም ያስተጓጉለ አይነት ችግሮች ይከሰታሉ በተለይ ይሄ ከኩላሊት ጋር ስለሚገናኝ ብዙ ሰውነትን
ዲኦክሲጂኔትድ እና ኦክሲጂኔትድ ደም ሰውነታችን ውስጥ ባለው ላይ ዲፔንድ ስለሚሆን ሰውነታችን ውስጥ ያለው ደም ሞር ዲኦክሲጂኔትድ ሲሆን ኃይል እናጣለን። እሱን ደግሞ ለማጠብ ኩላሊታችን በጣም ይሰራል። በዛ ሰዓት ደም የመሽናት በጣም ፔንፉል ነው እና በዛ ወይ ነው እንግዲህ ስንሰራ የነበረው። የሚገርም ነው። እንደው የፉጂራውን ያልከኝ ፉጂራ የፉጂራውን ውጤት ነገርከ። ሌሎች እንደዚህ ያገኛቸው ድሎች ነበሩ ወይ? አዎ ብዙ። ጌታ ረድቶኝ እውነት ለመናገር ኮሚትድ ነኝ። ስራ ሲሰራ እግዚአብሔር የሆነ እንደዛ አይነት ነገር ውስጥ ያስቀምጧል። በተለይ ሩጫው ላይ ሰራ እግዚአብሔር የተናገረው ነገር ስለሆነ መጣልም አልፈልግም። ሁለተኛ ደግሞ ውጪ ይሄርኩ ማየት ጀመርኩ። እኔ ተወልጄ ያደኩበት ኤሪያ ዘመድም የለኝም። ውጭ ሀገር ሄደ ማለት ከቤተሰቤ ውስጥ ውጪ ሄደ ዘመድም የለኝም። እኔ እግዚአብሔር የተናገረው ነገር ደግሞ ሲያደርግ ሳይ የወንጌል ልቡንም ስለነበረኝ በቃ ይሄን ነገር በጣም መያዝ አለብኝ ብዬ ትሬኒንጉን በጣም ኮንሰንትሬት አድርጌ መስራት ጀመርኩ። ከዛ በጣም ብዙ ሀገር ፋሬጂያ ላይ ለ3 አመት ብዙ ቢልቦርዶች ላይ ምናምን እኔ ፎቶዎች ነበሩ ሆቴሎች ላይ ምናምን እስኪሰቀሉ። አሁን ባንኮክ ኢንሹራንስ የሚባል ውድድር የቦታውን ሰዓት አሻሽያለሁ። አዳመንሳቱን የሚባል ታይላንድ ውስጥ ያለ የ21 ኪሎ ሜትር ቦታ አሻሽያለሁ። ቻግማ የሚባል 15 ኪሎ ሜትር ጥሩ ሰዓት በቦታው ሩጫ አሸንፌያለሁኝ። ሷልዋንግ የሚባል ቦታ ወደ ቻይና ጃሜን የምትባል ቦታ ዱባይ፣ አረብ ሀገራት ደግሞ ብዙ ዋው የሚገርም ነው። እግዚአብሔር ዓለምን ትዞራለህ ያለክ በአገልግሎት እንደሆነ ነበር የተረዳ ወይስ በሩጫ ነው የተረዳው? በኋላ ላይ ፍጻሜው የተያያዘ ሆኖ ነው ያገኘውትና ይሄ ላይ ጥቂት ነገር ለሰዎች ምክር እንድትሰጥ ፈልጋለሁ። ሲናገር በአገልግሎት እንደሆነና ትሮጣለህ በቃ ቃል ይዘህ ትሮጣለህ የሚል ነገር ነው አይምሮ ውስጥ በጣም ማስተዋውሰው። በዛ በ11 አመቴ ሲናገረኝ ሰውየውና እንደምሮጥ ዓለምን እንደምዞር ብዙ ነገስታትን እንደማገኝ ነበር የሚናገረኝ። ግን አንድ ደግሞ መረዳት ያለብን ነገር አለ። አሁን በተለይ ወደ ሚሽኑ ይሄንን 13 14 አመት አካባቢ በጣም ኮንሰንትሬት አድርጌ የገባ በኋላ የትኛውም የቆምንበት ቦታ የሚሽን ቦታ እንደሆነ አሴ ክርስቲያን የትኛውንም አይነት ስራ እንስራ ስንሰራው ሚሽነሪ ሆነን ነው የምንሰራው። የወንጌል ሚሽነሪ ሆነን ነው የምንሰራው። ያንን ደጅ እግዚአብሔር የከፈተው ለእግዚአብሔር ለራሱ ስራ ለራሱ ዓላማ እንደሆነ ምክንያቱም በዚህ ምድር ላይ ስንኖር አቋርጠን የምንሄደው ሀገር እንጂ ይሄ ምድር የምንኖርበት ቢውልድ የምናጠራቅምበት 5-6 ፎቆችን ገንብተን የኔ ነው ርስቴ ነው የምንልበት አይደለም። የሆነ ሰው ልክ ትራንዚት ትራቨል ሲያደርግ ወደ አሜሪካ የሚሄድ ሰው በእንግሊዝ ትራቨል አድርጎ ትራንዚት የሚሄድ ከሆነ እንግሊዝ አይደለም ዓላማው አሜሪካ ናት ዓላማው። ይሄድ ያለው ከኢትዮጵያ ትኬት የቆረጠው ወደ አሜሪካ ነው። ፕሌኑ ሊያርፍ ይችላል እንግሊዝ ላይ ነዳጅ ሊሞላ ለተለያየ ምክንያት ሊያርፍ ይችላል። እንደዛ ነን እኛ ትራንዚት የምናደርግባት ምድር ናት። ስናልፍ ደግሞ ይዘን የመጣ ነው ሜሴጅ አለ ከሰማይ እግዚአብሔር በውስጣችን ያስቀመጠው ሜሴጅ አለ። እንግዲህ ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረት ሁሉ ስበኩ የሚለው እና እኔ እንድሰብክ መንገድ እንዲከፈትልኝ ወደ ሚሽኑ እንድገባ እግዚአብሔር ይሄንን የሩጫ በር እንዳደረገው እየገባኝ መጣ እና በቃ ትልቁ ዓላማዬ ወንጌል ነው። ጌታ ሆይ ምን ትላለለዋለሁ ሲሄድ ታላቅ ወንድሜ ጋራ ብዙ ጊዜ ያንን ነው የምናወራው። ምንድነው የእግዚአብሔር ሐሳብ አሁን በመትሄድበት ቦታ ነው እንጂ እንዴት ነው ሩጫውን ምን ነው የምናደርገው የሚለው ነው ያለ። እሱን ፕሪፓሬሽኑን በደንብ በቀን 3 ጊዜ ድረስ ጠዋት ማታና አንዳንዴ ደግሞ አልፎ አልፎ ጂም በመስራት አንዳንዴ 6 ወር ሁሉ ስልኬ ይዘጋል። ምክንያቱም ሰዎች ደውለው ተለያየ ነገር ነግረው ፋሚሊ ደውለው ነገር ነግሮክ ሳይኮሎጂካሊ እንዳትጎዳ ሁሉ ነገርን ኮንሰንትሬት ልታደርግበት ስለሚገባ እና ሰውየው የተናገረኝ ነገር ሜሴጁ ገባኝ ቶሎ በጊዜ ገባኝ። እግዚአብሔር ይመስገን በጊዜ ስለገባኝ መጽሐፍ ቅዱሴና ብሬ ያጣብቄ ነው የሚይዘው ከሩጫው ጋራ። ሩጫው ማለፊያ መንገድ ነው ፕሌኑ ነው። ይዤ የመጣሁት ሜሴጅ ደግሞ የእግዚአብሔር ቃል ነው። እሱን ደግሞ በዛ ማዳረስ አለብኝ የሚለው ነው ውስጥ የገባው። በጣም ድንቅ ነው። ብዙ ቦታዎች ላይ ፍሬያማ ሆነ ውጤታማ ሆነ የደረጃ ያመጣ ያው ሪከርድም ያሻሻልክ አሳልፈሃል። እንደዛ አይነት እድሎችን ስታገኝ እንዴት ነው ለወንጌል የምትጠቀምበት የነበረ? በምን አይነት መልኩ ነው? ትልቁ ነገር ምንድነው? አንደኛ ጅማሬው ላይ ነው አሁን መጨረሻው ላይ አይደለም። ሲጀምር የምንሰራው ነገር ስንጀምር የምንሰራው ነገር ሪዛልቱን ውብ ያደርገዋል። አሁን የሚፈለገው ሰው ቶፕ 3 ነው
ውድድሩ ላይ ስለዚህ ቶፕ 3 ውስጥ መግባት አለብኝ ማለት ነው ትንሽም ይሁን መካከለኛም ይሁን እንደነገርኩ ወርልድ ሻምፒዮን ኦሎምፒክ አገር ወክያ ሮጥኩኝ ምን ግን በርኩበት ቦታ ኢትዮጵያን ስም ነው ማስጠራው በርኩበት ቦታ ኢትዮጵያዊው ከለያከለ የሚባል ተብሎ ስለሚጠራ ባንዲራዬን ይዤ ነው የምሄደው እና አንድ ያስኩት ባንዲራ አለ እኔ ኢየሱስ የሚባል ባንዲራ እሱን ባንዲራዬን እንዴት አድርጌ እዛ ቦታ ላይ ላሳይ የሚለው ነው ፎከስ አድርጌ የምሰራው ስለዚህ ቶፕ 3 ውስጥ መግባት አለብኝ ቶፕ 3 ውስጥ የገባ ሰው ደግሞ ጋዜጠኛ ይፈልገዋል ጋዜጠኛ ሊያናግረው ይፈልጋል ጆርናሊስት ወደሱ ይመጣል ስለዚህ ለሱ ደግሞ ምን ማድረግ አለብኝ እዛ ሄጄ ደግሞ በአማርኛ ያለም ማውራት ያለብኝ በአማርኛም ማውራ ከሆነ በአማርኛውን ስብከት ኢትዮጵያ ስመጣ እዚህ መስበክ ይችላል ሌላው ሀገር እንዲሰማኝ as much as possible በቋንቋ ደግሞ ራሴን ዴቨሎፕ ማድረግ አለብኝ ስለዚህ እንግሊዘኛው ላይ መስራት አለብኝ ማለት ነው እና ጆርናሊስቱ ሲመጣ አንደኛ ሁለተኛ እንኳን ወጥቼ ቢሆን እኔ አንደኛ የሚወጣው አብዛኛው ከኛ ጋራ የሚሄዱ ልጆች ከሆኑ ቋንቋ ስለማይችሉ ቋንቋም ይችላል ሲባል እኔ እፈልጋለሁ ትዝ ይለኛል አንዴ አራተኛ ወጥቼ ከኔ ጋር የሄዱት ልጆች አይችሉም ነበር እንግሊዘኛና እሱ ይምጣና በቃ ብሎ ሲል እኔ ሜሴጅ በደንብ አድርጌ ስለ ኢየሱስ ምክንያቱም አምባሳደር እንደሆንኩ ነው ማምነው አምባሳደር የተላከበትን ሐሳብ በተላከበት ሀገር ላይ ስለሚሰራ እናንተ ደግሞ የክርስቶስ አምባሳደር ናችሁ ሲል ባገኘነው ነገር ሁሉ ኢየሱስና ሁለተን ማሳየት ስለሆነ ያንን ተጠቀምበት ነበርና ስራው ላይ ጅማሬው ላይ ከሰራን መጨረሻው ሪዛልቱ ሲመጣ ሪዛልቱ ላይ ሪፍሌክት የምናደርገው የኢየሱስ ነገር መሆን አለበት ስለ ኢየሱስ መሆን አለበት በጣም የሚገርም ነው በቋንቋ ራስህን አሳድገሃል በስፖርቱ ደረጃ የደረጃ ሰው ለመሆን ውጤታማ ለመሆን ደግሞ በጣም ተተጋ ነበር እና ልክ ስታሸንፍ የምታሳየው ልብስ ላይ የተጻፈ ጽሁፍ ምናምን ነበር አዎ ሁሉ ጊዜ በቃ ኢየሱስ ጌታ ነው የሚለው ኮመን ነበር አለኝ ቲሸርት አለኝ አንዴ የገጠመኝ ነገር እንደውም አስወልቀውኛል ምክንያቱም አረብ ሀገር ነበርና አይሆንም ይሄ እንደዚህ ማድረግ አትችልም ክለቤ ነው አልኳቸው ነው ይሄ ክለቤ ነው ስፖንሰር ያደረገኝ ክለቤ ስለሆነ ይሄ ነው እናንተ አሁን አልፉጂራ ሚል ወይ ደግሞ አልአይን ሚል የተለያየ አልዋስል ሚል ክለብ አላችሁ ይሄ ክለቤ ነው ምንም ማድረግ አልችልም ደን በቃ ተውታሉና ደግሞ ነው ኢየሱስ ነውኛ ምን ጫወትለት ክለብ አሜን ዋው በጣም ፓወርፉል አዎ ደስ ይላል በጣም እግዚአብሔር ይመስገን ምክንያቱም አንተ የምትሄደው በግል ነው በራሴ በግል ነው የምሄደው ስለዚህ አንተ ክለብ ጂሰስ ነው ክለብ ኢየሱስ ነው ዋው በጣም ደስ ይላል እንደው አያይዤ ልጠይቅህና ከዛው ጋር አያይዘ የሚሽን ስራ ደግሞ ኢፌክቲቭ በሆነ መልኩ ተሰራል ይሄ አሁን የፐብሊክሊ የምታገኘውን እድል ከመጠቀም ባለፈ በጋዜጠኞች በደረጃ ከመታደርገው ባለፈ አካባቢው ላይ ወጥተ የተልኮ ስራ የወንጌል ስራ በጣም ተሰራለና ያንንስ እንዴት ወደዛው ገባ እንዴት አይነት ውጤቶችስ ተመለከትክበት እውነት ለመናገር አሁን ወደ ኋላ ይመልሰኛል ይሄንን ሳስብ እነዚህ ሚሽነሪዎች ቄስ ሪስቶና ማቲ ያልኩ መካነ ኢየሱስ መጡ ቤቴል መካነ ኢየሱስ የነበሩ ሰዎች ከልጆቻቸው ጋር ጫወት ነበር እኔ አንድ ጊዜ እናቴ እዛ ግቢ ውስጥ የባይብል ስኩል አለ እዛ ባይብል ስኩል ምግብ ዝግጅት ውስጥ ተሰራ ነበር እና እዛ ሲሄድ ሰንዴ ስኩልም ስመላለስ አያቸው ነበር የሆነ ነገር ውስጥ ይገብቷል በኋላ ላይ ሲገባኝ ሀገራቸው አይደለም ምድራቸው አይደለም ከውጭ ነው የመጡት ልጆቻቸው ከኛ ጋር ጭቃ ያቦኩ ይጫወታሉ ከአሜሪካ መተው እና ሚሽን ይሰራሉ ገጠር ለገጠር ቦቴ አድርገው ልጆቻቸው እዛ አማርኛ እስኪያወሩ ድረስ ከኛ ጋር እና ያ ነገር ውስጥ በልጅነት የገባ ይመስለኛል ከዛ በኋላ ወደዚህ ከመጣ ወደ ውጪ ሲሄድ እኔ ሜሴጅ በጣም አከብራለሁ እግዚአብሔር ሲናገር አጥኖ መስማት በጣም አልኮንንም ቶሎ እንደ እግዚአብሔር ቃል አያዋለሁኝ አንዳንዶች በጣም እንገፋቸዋለን ሜሴጆችንና እኔ በ9 ዓመቴ ነው መጀመሪያ የተነገረኝ ከዛ 11 ዓመቴ ላይ የዳህ ቤተሰብ ልጅ ነኝ ዓለም ትዞራለህ ማለት ዓለም ትዞራለች እንደማለት ነገር ነው እንጂ አሁን ምንም በሩጫ ዓለምን ትዞራለህ ብሎ ሲናገር ዛኔ ማየው ሰው የለ ወይ የባሌ ወይ አሩሲ ልጅ አይደለሁኝም እኔ እዛ አካባቢ በሩጫ አይታወቅም የሚያግዘኝ ሰው የለ ዘመድ እንኳን የለኝም አዲስ አበባ መጥቼ መኖርበት ወይ አክስት ወይ አጎት እንደዚህ ብዬ ማስበው የለኝምና ይሄን እድል እግዚአብሔር ከከፈተው ምን ማድረግ አለብኝ እኔ እንደነዛ ሰዎች ሚሽነሪ መሆን አለብኝ በሄርኩበት ቦታ ሁሉ ወንጌል መናገር አለብኝ
ሁሌም ደግሞ የሚገባኝ ሳነብ እንዲሁ እንኳን በግምት አላምንበትም ግን በግምት ስከፍት ሂዱ የሚል ቃል በቃ ሁሉ ጊዜ የሚገባኝ በሂዱ ነው እና ለዛ ነው የዛሬ 14 ዓመት አካባቢ ተጫውተናል ባለፈው ጎ የሚለው ቃል ተደጋጋሚ ሲመጣ ምንድነው ብዬ ስጠይቅ ጋድስ ኦርጋናይዜሽን የሚል ልብ ውስጥ መጣ ስለዚህ ይሄ ሚሽን ነው በሄርኩበት ቦታ ላይ የማገኘውን ሳንቲም የማገኘውንም ኮኔክሽን ዝግጅት አድርጌ በደንብ ዝግጅት አድርጌ እየሄርኩ ማገልገል ጀመርኩ የሚሽንን ስራ ለማውራት ያህል የሚሽን ስራ አድካሚ ነው በጣም አድካሚ ነው በጣም ኃይል ይፈልጋል ገንዘብ ይፈልጋል ኮኔክሽን ይፈልጋል ግን እግዚአብሔር ደግሞ ረዳን ያለ ማንንም ረዳት ማንንም ብዙ ሰው ከኛ ጋር ሳይቆም ባለን ነገር መስራት ጀመርን ስፔሻሊ ደግሞ ሞስትሊ ዱባይ እና ሳውዘርን አፍሪካ ላይ እግዚአብሔር የሚገርሙ ሚራክሎችን ያደረገው በሺዎች ሰዎች አንድ ትንሽ የክሩሴድ ላይ መጣው እስኪቀበሉ በተለይ ማሪስበርግ የምትባል ከተማ ኢስተርን ኬፕ ላይ 6000 ሰው አካባቢ ነው ከተማው ላይ የሚኖረው አንድ በጣም ትልቅ ታዋቂ ጠንቋይ ከተማው ላይ ዝናብ እንዳይዘንብ ለ3 አመት አድርቃለች እና ስንገባ እግዚአብሔር ደጅ ከፍቶልን እዛ ገባን እግዚአብሔር ድንቅ አደረገ ጸለይን ዝናብ እንዲዘንብ ዝናቡ ዘነበ ሴትዮዋ እንድትመጣ ተደረገ ቪዲዮዎች አሉን ማውራ ነገርና መጣች ተጠርታ ጸለይን እንድትመጣ አሳልፈ እሷን ሰጠን እሷ ካልተሰጠችን ወንጌል መስራት አንችልም ሰው ሁሉ ይፈራታል የምትፈልገውን ትገላለች አሉ ቀን ነግራ ነው የሚሞተው ሰው እና መጣች ወደዛ እግዚአብሔር ያንን ክፉ መታው ነፃ ወጣች እንደውም እንድትዘምር በዝማሬ እግዚአብሔር እንደምታገለግል እግዚአብሔር ተናገረ ያን ሁሉ አጣቀም እሷ ስትመጣ ግን ነፃ ከወጣች በኋላ ዝማሬ ነው የዘመረችው ዝማሬ ነው የዘመረችው እሷ እንደዛ ሆነች ሲባል የከተማው ሰው እንዳለ መጣ እኛ ያሰብነው በጥቂት ሰው በመቶዎች የሚቆጠሩ ሰዎች ልናገለግል ነበር ነው እግዚአብሔር ያንን ድንቅ ሰራ በተለያየ ቦታው እነዚህ ዲስፓች የሚባል ብዙ ከተማዎች ላይ እግዚአብሔር ድል ሰጠን ታምራቶችን አሉ በየመንገዱ ሰው አካጋንንት እስራት ነፃ ይወጣል እንደውም አንድ ትዝ የሚለኝ ወደ የሰይጣን ቸርቾች ያው ቸርች ተቋቁሟል በየቦታውና ቆንጆ ቸርቾች ይሰራሉ እንጻውን ማለት ነውና እዛ አካባቢ ላይ አንድ ኢንሲደንት አንድ ሃፕን ያደረገ ነገር ነበር ወንጌል ስርጭት ወተን ጌታ እንድንወጣ ነገረን ያው እነሱ ይገላሉ ሰው ያው ሰይጣን ሊሰርቅ ሊያጠፋ ሊገድል ስለሚመጣ ያንን ያደርጋሉና እዛ ኤሪያ ላይ መጫው ጀመሩ ወንጌል ይሰብካሉ ማለት የሰይጣን ምንድነው የሚባለው እንግዲህ እኛ የኢየሱስን ወንጌል ነው የምንሰብከው እነሱ ይሰብካሉና ወንጌላውያን ሁሉ አይሄዱም እዛ አካባቢ ኢስተርን ኬፕ ላይ ወጥቶ መንገድ ላይ የሚሰብክ ሰው የለም እኔ ፖርት ኤልዛቤት የምትባል ከተማ ላይ ነበር ሴት ላይ ያደረኩት ምኖረው ማለት መቀመጫዬን አድርጌ ከዛ ነበር ወደ ተለያየ ከተማ ሄደው እና ጌታ ወደዛ ወጣለኝ ሄድኩ ሲሄድ እነዚህ ሰው ድሮ ሲያዩ ሰዎች የሚወድቁላቸው ሰዎች መውደቅ ጀመሩ እና ፖሊሶች መጡ ወደዛ አንተ ከተማ የገባው ለመመስከር ነው አዎ እና እየሰበኩ ነው የርኩት ነው ያው ማይክ አለችን ትንሽዬ ማይክ በሷ እየሰበኩ ነው መውደቅ ጀመሩ ሰዎች እና ፖሊሶች መጡ ተደወለ አስቆሙኝ ጠየቁኝ ምንድነው ያረክ ያለው ሰዎችን አታክ ያደረክ ነው ሰው አልነካሁኝም የሀገሪቷን ህግ እኔ ብዙ ጊዜ ማረጋው ምንድነው ክሮስ ካልቸሪንግ ሎው የከተማይቷን ህግ እያንዳንዱን ነገር አነባለሁ ሲሄድ እና እነሱን ነገሮች ይዤ ነው የሚሄደው መብቴን በአግባቡ ለመጠቀም ግዴታን ደግሞ በማክበር እና ማይፈቀዱ ከሆነ በምን አይነት መልኩ እናገለግላለን ሚሽኑን እንዴት አድርገን ነው መድረስን የምንችለው ከመንግስት አካል ጋራ አንድ ጊዜ ሳናስበው ግጭትን ፈጥርና ምንድነው የሚሆነው ሌላው አገልጋይ በዛ ከተማ ያለ አገልጋይ እንዲፈራና እንዳይ አገልግሎቱ እንዲቆም እናደርጋለን ስለዚህ ያንን ስማርት የሆነ ወይ እንጠቀማለን አልነካዋቸውም ትልቁ ሰው ፊዚካሊ ነክተክ አታክ አርገስ ይወርቅ ነውና ቁማችሁ ተመልከቱኝ እኔ የምናገረው አንድ ነገር ነው እነሱ የራሳቸውን ይሰብኩ የለ መንገድ ላይ ቆሞ ትራክት ይዘው እኔ ተናገር እንደውም ትራክትም አልሰጠውም እኔ ምንድነው አንድ መጽሐፍ ቅዱስ በእጅ ያለችኝ ይያት ያለው መጽሐፍ ቅዱስ ኢየሱስ ያድናል ስል ነው የሚወርቀው ሲል አጠገባቸው ያለው ሌላ ወደቀ እና ዙሮዋዩ ሌላ አንድ የነሱን ኦፊሰር ጠሩ ሴት ነበረች መጣ በቃ ክርስቲያን ናት እሷ
ገባኝ ነው ያለች ይሄንን ሰውዬ ካልያዛችሁት እነዚህ ሰዎች እንደዚህ ነው የሚቀሩት መንገድ ላይ እንደወደቁ ይቀራሉ ታዲያ ምንድነው ሶሉሽኑ ሲሉ ይሄ ሰውዬ ዲሊቨር ሊያረጋቸው ይገባል እና የቸርች ሰው ናት እግዚአብሔር ያዘጋጃል ብቻዬን ያለው የሚጠብቀኝ ሰው የለም ጌታ ሄድ ብሎኝ ነውና ጌታ ሄድ ካለ ያዘጋጃል ባይዘው ልክ ነው የፖሊስ መኪና መጣ ምን እናድርግልህ አሉኝ አሁን መኪናውን አቁሙልኝና መኪናው ላይ ልቁም እኔ ከፍ ማለት አለብኝ አሁን ጊዜ ስለሆነ ለማስወጣት ይደድነው እንደዚህ መጡ ከመውጣቱ በፊት ግን አጋጣሚውን መጠቀም ይሄንን ነው አሁን ለሚሽነሪዎች ለወንጌል አገልጋዮች we have to use our ያገኘነው opportunity እድል ስናገኝ አሟጠን መጠቀም አለብን ያ እድል በደም የመጣ እድል ነው በኢየሱስ ደም የመጣ እድል ስለሆነ አሟጠን ነው መጠቀም ያለብን በዛኔ መንፈስ ቅዱስ ያስተማረ ሰይጣን ቸርች ደጅ ፍለጥኩ አጋንንት አምላካችን ነው ብሎ የሚሰብኩት አጋንንት በእኔ አምላክ ጮ ያንን ዝም ብዬ ቀባብቼ ማለፍ አልነበረብኝ እና እንግዲህ ይሄንን ነገር ከማድረግ አጋንንቱን ከመለየታችን በፊት ከማዘዜ በፊት እንዴት እንደጮህ ልንገራችሁ ለምን እንደጮህ ልንገራችሁ እኔ አላምንም ኢንተርቪው በማድረግ አጋንንትን አልቀበልም እዛን ቀን ግን ማድረግ ነበረብኝ መጠየቅ ነበረበት ለምን እንደጮህ ምክንያቱም የሚሰብኩት አምላካቸው ነው ለምን እኔ ኢየሱስ ስለ እንደጮህ መናገር አለበት እዛው ለቀሩት እሱ መስበክ አለበት አጋንንቱ ለራሱ ስለ ኢየሱስ መስበክ አለበት እና እንደዛ አይነት ነገር ያደረግን ሌሎችም መውደቅ ጀመሩ አንዱ ፖሊስ ተጨመረበት ቶሎ መሳራውን ተቀበሉት እዛ ጋር ቆሞ የነበሩ ታጥቆ ስለነበረ እንዴት ነበር ኢንሲደንቱ እየተናገርኩ ነው ስለ ኢየሱስ እና አሁን እኔ ምጠራው አንድ ስም ነው ኢየሱስ ስል ነው የወደቀው ስል ከሴትየዋ አጠገብ ወደቀ 5 ነበሩ ፖሊሶቹ እና ወደቀ እሱ መንፈራፈር ጀመረ ቶሎ ብላ ሴትየዋ ስለምታቅ አጋንንት እንትን እንዳይል ቶሎ በጥበብ የታጠቀውን ነገር አዎ ወሰደች ተቀበለችውና ነፃ ወጡ ነገር ግን በዛ ስፍራ ላይ ኢየሱስ ከምታመልኩት ሰይጣን እንደሚበልጥ ብቻዬን አንድ ሰው ሆኜ ቆሜ ኢየሱስ ስል እናንተ ውስጥ ያለው እንዳለ ተናክቶ የወደቀው የውሸት አምላክ ስለያዛችሁ ውሸታም ሌባ ሊገድል ሊያጠፋ የመጣ መሆኑን እውነተኛ አምላክ ደግሞ ኢየሱስ መሆኑን እንድታቁ ያንን ስብከት ነገርኳቸው ሰበኳቸው ያ ኤሪያ በተደጋጋሚ ሰበክ በጣም ብዙ ነፍሳት ሰጠኝ የተወሰነ ቪዲዮዎችን ሳሳይ ነበር ቀደም እግዚአብሔር ነፍሳት ሰጠኝ ብዙ እዛ ቦታ ላይ እንደው ሰንዴይ ሰርቪስ ጀመርኩ ለ8 ወር ሰንዴይ ጠዋት ላይ ሄዳለሁ 6 ሰው 10 ሰው እስከ 20 ሰው ድረስ በየቀኑ ጌታን ይቀበላል እንደዛ ሆነ ማለት ነው የሚገርም ነው ወጣ ከሞት ማምለጫ ህይወት ከሐሰት ምንድነው